እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? የኔ ነገር ጠፋ። ቪዲዮ መስራት ጀምርና ከዛ በቃ አቆማለሁ። ወዲያው ደግሞ በቃ ለምን እንደሆነ አላውቅም፣ ቢዚ ነው መሆን። ቪዲዮ ግን ተከታታይ የምትሰሩ ሰዎች ታድላችሁ። እንዴት እንደሚመቻችሁ የእውነት ዩቲዩበሮችን በጣም ነው የማደንቃችሁ። በዚሁ አጋጣሚ በጣም ነው የማደንቃችሁ። እኔ በቃ ጊዜ የለኝም፣ ለመስራት ፈልጋለሁ ግን ጊዜ የለም። የእውነት ነው የምላችሁ። እንዴት ናችሁ? ለነገሩ አዲስ ስራ ጀምሬ ነው ውዶች፣ እነግራችኋለሁ፣ አሳያችኋለሁ። የልብስ ማሽን ገዛው። የልብስ ማሽን ልጄ ልብስ ስፌት ሰልጥና ነበር ክረምት ላይ 3 ወራት ያህል ትምህርቷን ስትጨርስ ገና 13 ዓመቷ ነው። 14 አልሞላት። ኧረ እየከት 13 አልሞላት፣ 14 አልሞላት እና ክረምት ስልክ ይዛ ከምትዝግ ብዬ አሰለጠንኳት። ከዛ ምን መጣ ይሄ አሁን ፔፐር ባግ ሳይሆን የጨርቅ ቦርሳዎች ምናምን ለመስራት ማሽን ገዛሁ። ማሽኑን ከገዛሁ በኋላ እኔ ፍላጎት አደረብኝ ለመሰልጠን እና በልጅ ሽሮ እያፈላሁ ነው። ይሰማችኋል? ሽሮ እራት እየሰራሁ እና የሚገርማችሁ ነገር እኔን እያሰለጠነችኝ ነው። ያሰለጠንኩላችሁ ነው። ከመንግስት ስራ በተጨማሪ ስልጠና እና ምንም አይገባኝ፣ ትስቅብኛለች፣ በጣም ትስቅብኛለች። ግን አሳያችኋለሁ። በእውነት ክፍል 1 እና ክፍል 2 ያሳየችን ያስተማረችኝ አለ። ከፋፍላ ነው ያስተማረችኝ እና ክፍል 1ን ራሱ ደጋግሞ ልጆች በጣም ፈጣን ናቸው። እኛ ትንሽ ሳንዘገይ አንቀርም። የእውነት እዛ ቲማቲም ለብ ከዛ ምንድነው ሰለጠነችኝ። ክፍል በጣም አድክሚያት ነው ግን በጣም እና እኔ ደግሞ ለእናንተ በእውነት አሳያችኋለሁ። ምን ይላል ተጨማሪ ሙያ መልመድ ደስ ይላል። ተጨማሪ ሙያ መልመድ አሪፍ ነው የሚመስለኝ። በነገራችን ላይ በገና ማስተምራኛለች የተወሰነ ነው። እኔ እሷን ማስተማሬ ለእኔ ነው የጠቀመኝ። እንግሊዘኛ ቋንቋም ተምራለች ለ3 ወር። ብቻ ክረምት ቤት እንድትቀመጥ አላደረግም። ያው አድካሚ ይሆናል ግን ለልጆች ጥሩ ነው። ስልክ ላይ ተጣብቀው ከሚሆኑ አጫጭር ስልጠናዎችን መውሰድ ለወደፊቱ ለህይወታቸው ጠቃሚ ይሆናል ብዬ ስለማስብ የሆነ ክረምት በገና፣ የሆነ ክረምት ቋንቋ፣ አሁን 2017 ክረምት ደግሞ ልብስ ስፌት አሰልጥንኳት። በጣም ጎበዝ ናት። እግዚአብሔር ነው በጣም ነው የማደንቃት። የኔ ልብስ ስለሆነች አይደለም እና ከዛ ማሽኑን ስገዛ ግን እኔ መሰልጠን ፍላጎት አደረብኝ። ስለዚህ ያሰለጠነች ደስ ብሎ ምናምን የሚሰለጥን ትስቅብኛለች፣ እኔም እስቃለሁ፣ እናደዳለሁ። ብቻ ጥሩ ነው። አሁን እኔ ደግሞ ለእናንተ ላሳያችሁ እየተዘጋጀው ነው። ከስር የሚሰለጥነውን ላሰለጥናችሁ ማለት ነው። ከስር ስለዛ እስኪ ያንን ደግሞ ቀርጽላችኋለሁ። የአንድ ክፍል ተቀርጫለሁ፣ እለቅላችኋለሁ። ቀጣይ ክፍል ደግሞ እንደዚህ እና ልጆቻችሁን በስልጠና እንትን በሉ። የእውነት አሁን ደግሞ ሌላ ስልጠና ሰለጥናታለሁ በሰላም የሚደርስ በሚመጣው እና ዘንድ ነው የሚላችሁ። እውነት ዘንድ ይሰፋል፣ አይገርምም? እና ሽፎን ሰፋው፣ አንድ ሽፎን ሰፋው።
አንድ ዘንቢል ሰራሁላችሁ። የመንግስት ስራ ሲደመር የቤት ስራ እንደገና ደግሞ የግል ስራ ለመስራት ስልጠና ይጠይቃል። ልጄን አሁን ብዙም አላሰራሁም፣ ምክንያቱም ትምህርቷ በጣም ጎበዝ ናት፣ ግን ጊዜዋን ይሻማታል ብዬ ስላሰብኩ ትምህርቷ ላይ ፎከስ እንድታረግ ነው የምፈልገው። እኔ ግን እየተቀረጽኩ እለቅላችኋለሁ። እናንተም ሰብስክራይብ እያደረጋችሁ ጠብቁኝ። የእውነት በጣም ነው እንትን የምትገባው። ሁሉም ነገር ሰው እንትን ብሎ ስታዩ ቀላል ይመስላል፣ ሲያዝ ግን ከባድ ነው የእውነት። እኔ ልብስ ስፌ ማሽን የሚሰፋው ሁሉ ይመስለኝ ነበር። በቃ ይህ ለማድረግ ነው ማሽን እንትን የሚለው እንጂ ሰው ነው ጥበቡን የሚጠበብበት እና ይህን ተምሬያለሁ። ጠብቁኝ፣ እለቅላችኋለሁ። አሁን እራት እየሰራሁ እኔ ለብ ስጨምር ትንሽ በርበሬና ትንሽዬ እርድ አድርጌ ነው የምሰራ። አይገርምም? በጣም ነው የምወደው እንደዛ። ቲማቲም አሁን ሆድ ሎሚ አቸቶ የሚጨመርበት ሆዳችን ይጮሃልና ለብ አድርጎ መብላት ይሻላል መሰለኝ። ደህና ናችሁ? እንዴት ነበር? አቤት ስንት ሳምንት አለፈኝ ከለቀኩ ቪዲዮ። እውነት ጊዜ በቃ በጣም ጊዜ በስመ አብ ጠቅ ያለች ነገራችን ላይ ዛሬ ራሱ ስልጣን ሴቶች እና እላችኋለሁ። ምን መሰላችሁ? ለቅላችኋለሁ ቪዲዮ ልብስ ስፌት ሰለጥን ያለው ቪዲዮ እለቅላችኋለሁ። የእውነት እናንተን ሰልጥኑ። ብር ካላችሁ ማሽኑን ገዝታችሁ ሳይወደድ እየጨመረ ነው ልብስ መጣ እና ሳይጨምርባችሁ ግዙትና ከዛ ትሰለጥናላችሁ። ችግር የለውም። ስልጠናው 3 ወር ነው የሚፈጀው። 11,500 ብር የከፈልኩ ለሱ። ግን አሁን እኔን እያሰለጠነችኝ ነው። ስለዚህ እናንተም ፍላጎት ያላችሁ በተለይ ማሽኑን ግዙ ቀድማችሁ። ማሽኑን ለመግዛት በጣም የሚያስቸግረው ስልጠናው ቀላል ጊዜ ነው የሚወስደው፣ 3 ወር ነው። ማሽኑ ግን በቀን ይጨምራል። የቀን ከቀን ነው ገበያ። እኔ በገዛ በሁለተኛው ቀን በሶስተኛው ቀን ሲሄድ 3,000 ብር ምናምን ጨምሮ ነው ያገኘው። ግን ለብለብ በጣም ነው የምወደው። ለብ ስላችሁ ስጋ እንዳይመስላችሁ። ቲማቲም ለብ ማለት ነው። ጨዋነሰ ስጋ ለብ እንዳይመስላችሁ። ቲማቲም ለብ ነጭ ሽንኩርት ያልቅበት ነጭ ሽንኩርት ዋው ነው። ያው አለን ለማለት ነው እንጂ ዩቲዩብ በእውነቱ
ለመስራት በጣም ነው የሚያስቸግር። ሰብስክራይብ የለም ሰው ሲሆን ሰው ሲኖር አሪፍ ነው። ሰብስክራይብ አድርጉ፣ ሰብስክራይብ አድርጉ። ቃሪያ ደስ ይላል። እናመሰግናለን። መልካም ቆይታ ይሁንላችሁ።